ወንጌል መቼም እውነት ላይ ነው የሚመሰረተው፣ ጽድቅ ላይ ነው የሚመሰረተው። እውነትና ጽድቅ ላይ የሚመሰረት ከሆነ መዳንህን አብረን እንድናመሰግን ከዛ ስፓይናል ኮርድ ላይ ከሚነሳ የነርቭ በሽታ ገንዘቡ ከተሰበሰበልኝ በኋላ ድኛለሁ ብለህ ለእግዚአብሔር ክብር አምጡ ካልከን እኛ ድሮ የምናውቀው ከኤችአይቪ ኤድስ የሚፈወሱ ሰዎች ፖዘቲቭንም ኔጌቲቭንም ነው የሚያሳዩን እና ያሳያሉ ለጌታ ክብር። ይኸው እዚህ ጋር እንደዚህ ነበር ውጤቴ፣ ጌታ ፈውሶኝ እንዲህ ነው ውጤቴ ይላሉ። አሳየና የመጀመሪያውን የዶክተር ውጤት አሳየን። እዚህ ጋር ነርቭ በሽተኛ ነበርኩ፣ እዚህ ጋር ይኸው ከነርቭ በሽታ ነፃ አውጥቶኝ ጌታ። ምን ነው ማን ነው ሙሉነ ነው? ማን ሙሉነ ነው? በእናታችሁ ይሄ እንደውም በእናታችሁ ስሙ ጠፋብኝ፣ ስሙን ጻፉልኝ እስቲ። ይሄ ኢህአፓም ኢሰፓም ደርግም ወያኔም ብልጽግናም አማራም ኦሮሞም ፋኖም ሸኔም ሁሉንም የሆነው ሰውዬ ማን ነበር? ስሙን ጥሩልኝ። ዮናስ ጴንጤም ሙስሊምም ኦርቶዶክስም ጆቫ ዊትነስም ሁሉንም የሆነው ሰውዬ ማለት ነው። ምን ነው የአንተ ጌታ እስቲ ይፈውስ ብለህ ስትሟዘዝበት አልነበር እንዴ ሰውየው ላይ? ቀለም ወርቅ አይተንፍሱ ላይ። አሁን እስቲ ጠይቅ፣ አንተ የእውነት ሰው ነኝ እኔ ለፍትህን የቆምኩት ምናምን ብለህ ትሰክሰን የለ? እስቲ ጠይቀው። መጀመሪያ ነርቭ በሽተኛ መሆንህን የሚያሳይ የሕክምና ማስረጃ አምጣልን። ከዛ በኋላ ከነርቭ በሽታ ደግሞ ጌታ ፈውሶኛል ብልሃል። የተፈወስክበትን ደግሞ አሁን ላይ ያለውን ሪዛልት የሕክምና ውጤት አሳየን በልልኝ እስቲ። በቅርቡ ዋቄ ፈቴ ይላል ካሚንግሱን በልና ጠይቅልን እስቲ። ከዛ እግዚአብሔርን እናመስግን። እዚህ ጋር ያላችሁ ቅዱሳን ጌታ አይፈውስም አለን እንዴ? እስቲ እግዚአብሔር ይችላል በሉ እስቲ ሁላችሁ። ኦርቶዶክሳውያንም ካላችሁ በጌታ የምታምኑ ሁላችሁ እግዚአብሔር ይችላል በሉ፣ ይፈውሳል በሉ እስቲ ጻፉ እስቲ። እኛ የእግዚአብሔርን ፈውስ አይደለም የምንጠራጠረው፣ ጌታ ይፈውሳል፣ ጌታ ይችላል፣ እግዚአብሔር ይችላል። አዎ ከበሽታ ያድናል፣ ከሞት ያድናል፣ ከኤችአይቪ ኤድስ ያድናል፣ ከሽባን ይተረትራል፣ እውርን ያበራል። የእኛ እግዚአብሔር ክንዱ አልታጠፈም። እኛ እግዚአብሔር ላይ ጥያቄ የለንም። ቀለም ወርቅ የተንፍሱ እንድታቀልም ብዬ ነው። ጥያቄያችን አንተ ላይ እንጂ ሁሉን የሚችለው አምላካችን ላይ አይደለም። ጥያቄ ጠየቅ ነው። አዎ እግዚአብሔር ይፈውሳል። ከፈወሰህ ግን የመጀመሪያውን የሕክምና ማስረጃና ሁለተኛውን የሕክምና ማስረጃ አምጣለን። ካላመጣ ግን ቀጣፊ ሌባ ነህ። ካላመጣህ ነው ያልኩት፣ አላልኩም። አሁን ሌባ ነህ አላልኩም። ካላመጣ ይህንን ማስረጃ ቀጣፊ ሌባ ነህ። አዎ ካላመጣ ቀጣፊ ሌባ ነህ። ህዝቡን አታልላል። እስካመር ነህ አንተ። ለዛ ነው ከነ ፍራኦል ጋር አብረክ ላይቭ እየገባክ ስትሰካከስ የነበረው። ሰካሽ ሁሉ ተሰብስበ ማን ይሄ ዮናስ ሙሉነ የምትባለው እስካመሮች ናችሁ፣ ውሸታሞች ናችሁ። መጽሐፍ ቅዱስን ይዛችሁ ንግድ የምትነግዱ ነጋዴዎች ናችሁ። እንዴት አስቻላችሁ? ይሄንን ይዛችሁ እንዴት አስቻላችሁ? ይህንን ይዛችሁ ሌብነት እንዴት አስቻላችሁ? በህመም ስም እንዴት ይለመናል? ለሌላ ሰው እንዳይታዘን አድርጋችሁ የሰውን ደግነት አሟጣችሁ ዘይት አልቆባት የዘይት እቃውን ከኋላ እንደዚህ ዘግዝቃ ቂጡን እንደምትመታ የሰውን ደግነት ቂጡን የምትመቱ ዘግዝቃችሁ እንጥፍጣፊ ሁሉ የሰው ደግነት እስካይቀር ድረስ ለሌላ ሰው ደግ እንዳይሆን ለሌላው ሰው መልካም እንዳይሆን የምታደርጉ አመፀኞች። አሁን ትግሉ እኮ በቃ ማን ነው የሚባለው ሰውዬ? እኔ እኮ ስም አይያዘልኝም። ማን ነው ሞተ የተባለው? ቤተሰቦቹ መጡ አሉ። ማን አበበ ነው? አበበ ጉልላት የሞተው ሰውዬ። ነውረኝነት እንዴት ፕሮቴስታንቱ አይኑ እንደተጨፈነ ተመልከቱ። ፕሮቴስታንት ስል ሁሉንም አይደለም። የማትኮምቱ ጭራሽ እንደዚህ ኮመንት ላይ ብልግና ላይ የሌላችሁ ሰዎች አላችሁ። እግዚአብሔር ይባርካችሁ። ምንም አመጽ ውስጥ የሌላችሁ። አበበ ጉልላት፣ የአበበን ጉልላት ጉዳይ እንዴት ሆነ? አሁን ላይቭ የሚገባው ራስን ለማጽደቅ ነው። አበበ ጉልላት ሽሚያውስ ጉተታው አንድ ሞኖክሴ የጻፉት ገድል በቅዱስ ሲኖዶሱ ተገምግሞ ምን አለ? ውድቅ ሆነ፣ ተወገዘ።
ክብሩን ማን ይወስዳል? እግዚአብሔር እኮ አይወስድም የዘንድሮውን ክብር። ክብሩን የሚወስዱት ማን ናቸው? እነ ኤርሚያስ ናቸው። ልክ በአቡና ተለውጫለሁ ማለት ውስጥ ሰዎች ዮናታን ክብሩን እንዲወስድ እንደሚሻሙ ሁሉ የሆነ አንድ ገድል በሲኖዶሱ ተወገዘ ለሚባለው ዜና እግዚአብሔር ይመስገን ከማለት ውጪ ኤርሚያስ ጀግና ነው ክብሩን ጠቅልለው የሚወስዱ። እኔ እዚህ ሚዲያ ላይ ያለ የትኛውን መፍጨርጨር ክብሩ ለሰዎቹ እንጂ ለእግዚአብሔር ሲሆን አይቻላቅ አላቅ እና ዳር ያዙ ብራዘር፣ ዳር ያዙ። ቀለም ወርቅ የተባለ ፍሬን የበጠሰ መኪና እንዳይገጫችሁ ዳር ያዙ። አዎ ዳር ያዝ ብሏል። እሱም ክላክሱን አሰምቷቸዋል። አረች ኢሉሚናቲ አንድ ቪዲዮ ሰርቶብኛል። አንድ ሰውዬ 666 ነው አቡና ብሎ እና እኔ ብቸኛ ሰው እሺ፣ ኦርቶዶክስ እና ጴንጤ እሺ ይደጋገፍ። አቡና በኦርቶዶክስ ነው የሚደገፈው ብላችሁ በኦርቶዶክስ መደገፌ ግብግብ የሚያደርጋችሁ ሰዎች አላችሁ። እንዴ ኦርቶዶክሳውያን ስላሴን ያምናሉ፣ በእግዚአብሔር ያምናሉ፣ በክርስቶስ ኢየሱስ የዘላለም ሕይወት መስጠት ያምናሉ፣ አዳኝነት። ይሄን ስናገር የምትናደዱ ጴንጤዎች አላችሁ። ደም ስራችሁ የሚቆም ምን ላርጋችሁ እናንተ? እንዴት ላስገባባችሁ ብሏል ያ ታስሮ የተለቀቀው ሰውዬ። እንዴት አድርጌ ላስገባብህ ብሏል። እንዴት አድርጌ ላስገባብህ? ስላሴን በሚያምን አማኝ ብትደገፍ ምን ክፋት አለው እንዴ? በሙስሊም እየተደገፉ አይደል እንዴ? እና ቀለሙ ወርቅ አይተንፍሱ እኮ ሙስሊሞች ሁሉ ነው ቪዲዮአቸውን እኮ ቆርጠው የሚለጥፉላቸው። አንተ የሆነ ቪዲዮ ላይ ምን ሲል ሰማሁት? ማንም እዚህ ወንጌላዊ አማኝ አልለጠፈልኝ መልእክቴ፣ አንድ ሙስሊም ልጅ ብቻ ናት ቆርጣ የለጠፈችልኝ አለ። ምን ይባላል አሁን? በሙስሊም የሚደገፈው የነ ቀለሙ ወርቅ አይተንፍሱ አንጃ አመፁ አመፅ አይደለም፣ ጥልቅ ድረስ ነው የሚሄዱት። ከዚህ በፊት የኔን አካውንት እስኪፈትሹ ድረስ ችግሩ አካውንቴ ውስጥ የነበረው 2000 ምናምን ብር ነው። አዝነው እንኳን አላኩልኝም እኮ ብትልኩ ጥሩ ነበር። የሰው ባንክ የምትፈትሹ፣ የሰው ቦክሰር የምትፈትሹ፣ ምንም ከማድረግ ወደ ኋላ ማትሉ እንትኑም ርህራሄም የሌላችሁ ለምን ቸርች አትከፍትም ይለኛል። እንደነ ኤርሚያስ አፍ እንደ መክፈት ቀላል አይደለም ቸርች መክፈት። በእርግጥ እንደዚህ እዚህ እንደ ወንበዴዎቹ እንትን ዓለም አቀፍ ቸርች ማለት ይቻላል፣ ምንም ችግር የለውም። እንናገራለን ግን አይሰሙንም። ዓለም አቀፍ ኢንተርናሽናል ቸርች ብዬ መክፈት እችላለሁ። ያልተያዘ ስም ይሄ ነው ብዬ ነው። አሁን ታውቃላችሁ ፕሮቴስታንቱ ቸርች ከመብዛቱ የተነሳ ስም ተይዟል። ካውንስል ሄደው በጣም ብዙ ሰዎች 3-4 ጊዜ የሚመላለሱት የሚያመጧቸው 4-5 ስሞች የተያዙ ናቸው። ጌታ ትናንትና በህልሜ ስም ሰጥቶኛል ይላሉ። ወንጌል ይቸኩላል አይዘገይም፣ ዓለም አቀፍ ቤተ ክርስቲያን ብሎ ይሄዳል። ተይዟል ይባላል። ቃሉን ስበክ ቢሰሙም ባይሰሙም አንተ ምን አገባ? ይሄ የሃርሞኒካውን ጭፈራ ታውቁታላችሁ? ድሮ በሃርሞኒካ እዚህ ከተራ ላይ ፓራም እንደሚደረገው ማለት ነው። ቢገጥም ባይገጥም አንተ ምን አገባ አይነት ስም ይዘት ሄዳል። ይሄም ተይዟል ትባላል። ቬሪ ሮንግ ይላል የሆነ አንድ ሰው። በጣም ልቤ ነካው መልእክት። ዩ ቱ ቬሪ ሮንግ። እና ምንድነው የምትለን ካላችሁ እኔ አንድ መልእክት ለማስተላለፍ ነው እዚህ ሁሉ ውስጥ የገባሁት። ዮናታን አክሊሉ አላዳነኝም። ጴንጤዎች ትሰማላችሁ? እቺን እስቲ ቆርጣችሁ ላኩላቸው። ዮናታን አክሊሉ አላዳነኝም። ያዳነኝ ከድንግል ማርያም የተወለደ በጴንጤ ነው። በጲላጦስ ዘመን መከራን የተቀበለ ጎኑን በጦር የተወጋልኝ፣ እጆቹን በመስቀል ላይ የተቸነከረልኝ፣ ስለ ኃጢአቴ ስለ ነውሬ እርቃኑን የኔን ገበና የኔን ነውር ለመሸፈንና እዳይን ለመክፈል የተሰቀለልኝ ኢየሱስ ክርስቶስ ነው እንጂ በመላጣው የሚያፍር ጸጉር ከኋላ አምጥቶ የሚያስተክል ዱርዬ አይደለም። እኔን ያዳነኝ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። እኔ ዱርዬ አላዳነኝም። ራሰ በራ በመሆን የሚያፍር ዱርዬ አላዳነኝም። ማንነቱን ያልተቀበለ ሰው አላዳነኝም። እኔን የእግዚአብሔር ልጅ ኢየሱስ ነው ያዳነኝ። ይህንን ስሰማ ኮመንት ላይ የምትንፈራገጥ ሰውዬ ይደብር። ኢየሱስ ብቻውን አድኖኛል ማለት ይቀር ካለ አንተ ፕሮቴስታንት አይደለህም። መጀመሪያ
እኔን ያዳነኝ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው ያዳነኝ። እኔን ማንነቱ የሚያሳፍረው ሰው አላዳነኝም። ማንነቱ የሚያሳፍረው ተፈጥሮ ከፊቱ ያሸሸችውን ጸጉሩ ከኋላ ነቅሎ አምጥቶ የሚያስጠግን በራሱ ተፈጥሮ የሚያፍር ተፈጥሮ በሰጠችው ስጦታ የሚሸማቀቅ ሰው አላዳነኝም። ራሱን አላዳነም ከመሸማቀቅ። ራሰ በረሃ ሆኖ በራሰ በረሃነት በኮንፊደንስ በመሄድ የሚያሳፍረው ሰውዬ እኔን አያድነኝም። ሊያድነኝ አይችልም ወዳጅ። ጭራሽ እንዳትጠብቅ። ለዮናታን ክብር ይሰጣል ከእግዚአብሔር አካፍለዋል ብለህ የምትጠብቅ ሰውዬ በፍጹም በልቻው ቻው ብራዘር። እስካሁን አለ እንዴ? ምን ታረጋለህ አንተ? እና አላዳነኝም። መጽሐፍ ቅዱስ ሲናገር እስራኤልን ብቻውን መራኸው ይላል። ሄዱና ነህምያ መጽሐፍ ምዕራፍ 9ን አንብቡት እሺ ወዳጆች። ብቻውን መራኸው ይላል። ሙሴን ረስቶት ነው እግዚአብሔር? አይደለም። አሮንን ረስቶት ነው እግዚአብሔር? አይደለም። እና አሮን ራሱ በደመናው ይመሩ ነበረ እንጂ ህዝቡን አይመሩትም ነበረ። እነሱ ራሱ ወዴት እንደሚሄዱ አያውቁም ነበረ። በመላጣቸው የሚያፍሩ ሰዎች ያልተመለጠውን አቡና ሊያስመልጡት አይችሉም ወዳጆች። ሰው ማንነቱን ይቀበላል። ማንነትን መጀመሪያ ኢየሱስን ያመነ ሰው የመጀመሪያው ልክ አንድ ጸጉር ቆራጭ አለች። ወደዚህ እኮ ገባ ትለኛለች። ይግባ በቃ ሳጠረሽ ቁረጪው እንዴ! ምን ላድርገው ታዲያ? ይግባ ታዲያ ምን እናድርገው? እናቴ ምን እናድርገው? የሁለት ልጆች አባት ነኝ። ማማልልሽ ሴት የለሽም እዚህ ውስጥ። ሚስቴ እንደ አዲስ አማለኝ አላለችኝም። እኔ ተመለጥኩ አልተመለጥኩ ምንም አይመለከተውም ማንም ሰው። ገባ አፕሩቭ የሚደረግ ህይወት የለኝም እንዴ። በእግዚአብሔር የተደላደለ እግዚአብሔርን ያመነ በእግዚአብሔር ያረፈ ሰው እረፍት ከሰዎች አስተያየት አይቀበልም። አለቅ እንድትወደኝ ማልፍ ጨረጨረው። ለዚህ ነው ጴንጤው ትሰማኛለህ ወይ? ጴንጤው ዳርያዝ ኤርሚያስ የሚባል ፍሬን የበጠሰ መኪና እየመጣ ነው እንዳይገጭ። ዳርያዝ ብራዘር ዳርያዝ የሚገርማችሁ ቁርስ ራሱ አልበለውም ዛሬ። ተጉ ግን አትጋብዘኝም ተጉዬ እና እንጂ ጋብዘኝ። አንተ ስትጋብዘኝ ጠግባለሁ ትላለህ። ጌታ ይኸው መጣው። በቃ አሁን ነው ተነስቼ የምመጣው እና ብራዘር እኔ ዮናታን አክሊሉ አላዳነኝም። ክህደት ነው በቃ ካድኩኝ። አላዳነኝም። ራሱን ያላዳነ ከራሱ ከአመፅ ራሱን ከተጠላለፈበት ነገር ከገንዘብ ወዳድነት ያላዳነ አላዳነኝም። ብራዘር አላዳነኝም። በጣም በቃ መድኃኒዓለም እኮ ቸር ነው። ቸሩ መድኃኒዓለም አለ። እሺ ተጉይ በዛ በእንትን በኩል አድራሻውን ብቻ አስቀምጥልኝ። መጣሁን እና ራሱን ከገንዘብ አፍቃሪነት ያላዳነ ሊያድነኝ ይችላል እንዴ? ምቀኛ ምናምን ይለኛል ሰው። ይሄው እኔ ተጠየቅኩ የሆነ ጊዜ ላይ ጨነቃቸው ሰዎች። እዛ ድረስ ሄጄ ወንጌልን ሰብከን ወንጌልን ሰርተን ገንዘቡ የታለ ምናምን ይለኛል። በአመቱ መጥቶ ወንጌልን ስሰራ ስንከራተት ምንስል ከርሜ እኔ አቡና ገንዘብ ለመጠየቅ ወንጌልን የሰራውበትን ጉዳይ ገንዘብ ሳሰበስብልኝ ገንዘብ ለመጠየቅ የምትሰለፍ ከሆነ እኔ አብሬ ያስተባበርኩበትን ሳትታመም ታመም ያለው ያልክበትን የሕክምና ማስረጃ ብንጠይቅ ምቀኝነት አይደለም። አንዳንድ ደግሞ ይመጣሉ ያላዋጡ ሰዎች። እኛን እንፈልገን ያዋጣንለት፣ እኛ ባዋጣንለት እናንተ ምን አገባችሁ? ሌባ ተባባሪ ስለሆንሽ ነው እንዲህ የምትይው። አቡናዬ ደህና ነኝ። ሌባ ተባባሪ ስለሆንሽ ነው። አመፀኛ ስለሆንሽ ነው። ነውረኛ ስለሆንሽ ነው። ወንጌል የሚመስልሽ ላንቺ የሆነ ኮመንት ላይ የሚናደዱ ኦርቶዶክሶችን ኮመንት ማየት ነው። አየ በተቃራኒው ኤርሚያስ ላይ ኦርቶዶክሶች ይናደዱታል ከምትለው 10 እና 20 እጥፍ እኔ ላይ ጴንጤው ትናደድብኛለህ። ውሸቴን ነው። አየ ወንጌል እየሰበኩ ነው ማለት ነው። ሪል ተንፈራገጣችሁ ብዙዎቻችሁ። ኢንተርቪው ላይ ማትረግሙኝ እርግማን የለም እንዴ? እንድሞት ሁሉ ትረግሙኛላችሁ። ምን እንዳረኳችሁ? እኔ ኤርሚያስ እንዲሞት አልፈልግም። የታመመ ጊዜ እኮ ሰድቦኝ በማግስቱ ታመምኩ ሲል እኮ እንባ እያወጣው ነው እኮ የለመንኩለት እኮ። አታለኝ ማለት ነው።
አታሉኝ። እኔ ኤርሚያስ እንዲሞት አልፈልግም። ዮናታን አክሊሉ እንዲሞት አልፈልግም። ማናች ለቤተሰቦቻቸው ይኑሩ፣ ለሌላው አይደለም ብለ አሁን የዮናታን አክሊሉ ሞት ስቃዩን ምፈልግ ሰው አይደለም። ግን ሐሰተኛ ነው ስል ጥላቻ የሚመስልክ ሰው እያለ ለምን ሐሰተኛ ነው? እግዚአብሔርን እንደ ኤቲኤም ማሽን ገንዘብ ያትምመታል እንጂ በወንጌል ስም ይሄ ሰውዬ ወንጌል እየሰራ አይደለም። እናንተ ወንጌል የምትሉት እንደዚህ ብለው በስሜታዊነት 6 ጊዜ 7 ጊዜ ጌታን ተቀበልን እያሉ የሚወጡ ምስኪኖችን ነው። አብዛኞቹን ይሄንን የምጠይቃችሁ በኢትዮጵያ 4ቱም አቅጣጫ ያላችሁ ወገኖች፣ ወንጌል ሰባኪዎች፣ ቃለ ሕይወት፣ የህይወት ብርሃን፣ የመካነ ኢየሱስ፣ የሰላም ወንጌል እዚህ ውስጥ ያላችሁ የምትጠይቁ ሰዎች፣ የአማኑኤል ባፕቲስት፣ የአማኑኤል ህብረት፣ የሙሉ ወንጌል፣ የተለያዩ ወንድማማች በተለያዩ አብያተ ክርስቲያናት ውስጥ ያላችሁ ሰዎች፣ እናንተ ጋር ወርሺፕ የሆኑ እናንተ ጋር የሚያመልኩ እናንተ ጋር አባል የሆኑ ሰዎች ዮናታን አክሊሉ መድረክ ላይ ጌታን እንቀበል ብለው ሲወጡ አላያችሁ? ቃለ ሕይወቶች አላያችሁ? አገልጋዮቹንም መሰረተ ክርስቶሶች አላያችሁ? አላያችሁም ወይ? ጌታን እንቀበል የሚሉት ከግማሹ በላይ ከእንደገና 6ኛ ጊዜ ጌታን የሚቀበሉ ናቸው። ይሄኔ ነው ጥያቄ ማነሰው። ልክ እንደ ኦርቶዶክሶቹ ድሮ ጌታን ተቀበል ሲባል ኦርቶዶክሳውያን ከቦሌ ነው ከምንድን ይላሉ። 6ኛ ጊዜ የምትቀበለው ከየት ነው? እሺ የመጀመሪያው ጊዜ ወደ ህይወት ኢየሱስን አስገባ አላየንም ይለኛል። የአይጥ ምስክር ድንቢጥ አለ። እውነቱን ልንገርህ አብዛኞቹን እንደዛ ናቸው። ይሄ በአዲስ መልኩ የሚመጡ አይደለም። እነዚህ ተከፍሏቸው አንገታቸው ላይ ክር የሚያደርጉትም ደግሞ ታውቃላችሁ፣ እንደዚህ ራሱ ግጥም ያለ ልብስ በስምምነታቸው መሰረት ማድረግ አይፈቀድላቸውም። በደንብ ነው አንገታቸው የሚከፍቱት። ለምን? ክሩ መታየት አለበት። ቢዝነስ ይቀራል፣ ቢዝነስ ይቀራል። ወንጌል ስራ ይለኛል። ወንጌል እየሰራው ነው ወዳጅ። ከሌባ ከአመፀኛ በህዝብ ብር ራሱን ከሚያደላድል ሐሰተኛ ሰውን ማስመለጥ ወንጌል ነው። ወንጌል ለእናንተ እኮ ገድለ ዘራ ብሩክን መናገር አይደለ ወንጌል ለእናንተ። ለእኔ ደግሞ ወንጌል ገድለ እዩ ጩፋን መናገር ለእኔ ወንጌል። ለእናንተ ወንጌል ክርስቶስ ሰምራን መናገር አይደለ? መብት ነው። እኔ አትናገሩ፣ ሚስ አንደርስታንድ እንዳታደርጉኝ፣ ሚስ ኮት እንዳታደርጉኝ። ክርስቶስ ሰምራ ላይ ያለ መጽሐፍ ቅዱስን የሚቃረን ሐሳብን መናገርህን እየተቃወምኩ አይደለም። በፍጹም ተናገር፣ መብት ነው። የሚመልሱልህ ሰዎች ስላሉ መብት ነው። ከነሱ ጋር ትመላለሳለህ፣ መብት ነው። ተናገር፣ 24 ሰዓት ተናገር፣ ተናገር። እኔ አትናገሩ አላልኩ፣ መብታችሁ ነው መናገር። ገድለ ዘራ ብሩክን መናገር ወንጌል ከሆነ ገድለ ዘራ ዮናታን አክሊሉን መናገር ወንጌል ነው። ተአምረ ማርያምን ላይ ሐሳብ መስጠት ትክክል ከሆነ ተአምረ በሹ ላይ ሐሳብ መስጠት ልክ ነው፣ ወንጌል ነው። በቃ አንተ ተአምረ ማርያም ላይ ወንጌል ትናገራለህ። አንተን የዘረረ አርጋዱላ ብለ የወደክበት ደሞ አለ። አርጋዱላ አርጋዱላ ብለ የወደክበት ደሞ ሰውዬ አለ። መስፍን በሹ የሚባል ተአምረ መስፍን በሹን መናገር ወንጌል ነው ለኔ። አለቀ። ወንጌል ዘርፈ ብዙ ነው። አየህ፣ ወንጌል ለአንተ ጊዜ 24 ሰዓት የሆነ ቤተ እምነትን መናገር ከሆነ የራስን ቤተ እምነት ስህተት መናገር ወንጌል አንዱ ፓርት ነው። እኔ ወንጌል እየሰበኩ ነው ወዳጆቼ። እድሜዋ ረጅም ነው። አርጋዱላ መጣች። አርጋዱላ የቀድሞ ባለስልጣን አርጋዱላ እነዳሃለሁ 1-5 በዱላ አርጋዱላ ቁርስም አልበላሁም። ድምፅ አይሰማም። አፈንኩት እንዴ ድምፁን? አይ ያሁኑ እንኳን አለፋችሁ፣ ጥሩ ነው። ግጥም እየገጠምኩ ነበር። አርጋዱላ የቀድሞ ባለስልጣን አባዱላ እረኛው ቀለሜ ነኝ እነዳሃለሁ በዱላ አርጋዱላ እረኛው ቀለሜ ነኝ እነዳሃለሁ በዱላ አርጋዱላ። ይላል ዛሬ ማለት ነው። ነግሬያቸዋለሁ። በቃ እኔ ነግሬያቸዋለሁ። እኔ እቤቴ እንዳንተ
ልጆቼን አስቀምጬ ልጆቼን ምበጠብጥ ባለጌ አባት ስላልሆንኩ ነው። ሚስቴን ስራ ልኬ 24 ሰዓት ቤት ቁጭ ብዬ የምለፈልፍ ዱርዬ ስላልሆንኩ ነው። እንዳንተ ብዙ ጊዜ ላይቭ ማልገባው። አሁን ልጆች አሉ እስኪተኙ ድረስ ከተኙ በኋላ እነሱን ላለማስነሳት ምናምን በቃ በብዙ ጥንቃቄ ነው። አሁን ስቱዲዮ ስለመጣው ነው እየተናገርኩ ያለሁት እና ለዛ ነው ላይቭ ማልገባው። ባለፈው አንድ የኪራይ አፍ አለች፣ ኤቲስት ናት፣ አልፎ አልፎ ሙስሊም ናት፣ ባለጌ ናት። የእናንተን ስላሴ እንዲህ ላድርገው ብላ እጅግ የሚሰቀጥጥ ጸያፍ ንግግር የምትናገር ዱርዬ አስቀጠረውብኝ። ቀሚስ አስለብስሃለሁ፣ ሚስትህን ሚዜ አድርጌ ድርልሃለሁ ምናምን ብለው ከዛስ ሪፖስት የሚያደርጉት ጴንጤ ወገኖቼ ናቸው። ለምን? እኔ የእነሱ ጠላት ነኝ። ማንን ስለተናገርኩ? መስፍን በሹን ስለተናገርኩ። ማንን ስለተናገርኩ? በነገርሽ ላይ ኬዜ አይደለሽም አንቺ፣ እንደዚች አልቆጥርሽም። እኔ ድሮ ከጓደኞቼ ጋር የምሰዳደበውን ስድብ እስካሁን ሰድቦኝ የሚያውቅ ቲክቶክ ላይ የለም። ሰደብ ነው ብላችሁ በጣም በቃ አፈር አበላ ነው ይሄ ልጅ ብላችሁ ስታርፉ ምንም ነው የማይመስለኝ ንግግራችሁ። ለምን መሰላችሁ? ምንም የማይመስለኝ እኔ በጣም እዛ ዓለም ላይ ያለው በጣም ብዙ አይነት ስድብ የተሰደብኩ፣ በጣም ብዙ አይነት ውርጅብኝ የወረደብኝ ከአመፅ ከርኩሰት እግዚአብሔር በምህረቱ በክርስቶስ በልጁ በኩል የጠራኝ ልጅ ነኝ። እኔ ስድብ አይደንቀኝም፣ ውርደት አይደንቀኝም። ምንም ልትለኝ አትችልም። ያው ልክ ነው፣ የሞተች ናት። ግን አይደል የሞተም እኮ ገባ ጠለቅ አድርገው ቆፍረው ካልቀበሩት ይሸታል፣ ኢንቫይሮንመንቱን ይረብሻል። እና የሞተች ናት፣ ልክ ነው። ግን ጠለቅ አድርገን እንድንቀብራት እየሸተተችን ስለሆነ ጉርጓዱን ማስ ማድረግ አለብን። ኤርሚያስ እኮ የሚሳደቡለትን ሰዎች ዙሪያ እየሰበሰበ እኮ በዱርዬ የተከበበ የዱርዬ አለቃ ነው እንጂ የወንጌል ሰባኪ አይደለም። አሁን ይመጣሉ፣ ማህበረ ቅዱሳን ከፍለውት ነው ይላሉ። በዚህ አጋጣሚ ማህበረ ቅዱሳን ካላችሁ ብትከፍሉኝ ጥሩ ነው። ለምንድን ነው እናንተ እንደዚህ በስማችሁ እየተሰደብኩ ጸጥም ላሽ የምትሉት? ማህበረ ቅዱሳን ድርጅት ነው ተቋም ነው ምንድን ነው ሃይማኖት ነው? አልገባኝም ራሱ እኮ ማህበረ ቅዱሳን 666 ስለሆነ ከአሜሪካ ነው ገንዘብ የሚላክለት ደግሞ የሚላል። ጨነቃችሁ አይደል? የኔ ገንዘብ የኔ መኖር ጨነቃችሁ አይደል? ድርጅት ነው እኮ። ታዲያ የት ነው ያለው? ቢሮአቸውን ሳላቅ እንዴት ነው ደሞዝ የሚከፍሉኝ? እኔ እኮ ድርጅቱ የት እንዳለ ማላቀው ድርጅት የሚከፍለኝ። እና ምንም ልትሉ ትችላላችሁ። እየተከፈለው ነው፣ ኦርቶዶክሳውያን እየከፈለው ነው። እንትናጅ የፈለከውን በላይ አይመለከተኝም። አመፀኝነትህን ግን ቦክሰርክ ሲቀር እኔ እንዳንተ ባለጌ አይደለሁ። የሰው ቦክሰር አላጋልጥም። ቦክሰር ሲቀር እንትን እላለሁ። ደግሞ ሰሞኑን ደግሞ አንድ ወሬ ማውራት ጀምረሃል አሉ። በውስጥ በኩል ሴቶቹ እየጀነጀኑኝ ነው አሉ። የየትኛው እምነት ሴቶች ነው የሚጀነጅኑክ? በውስጥ በኩል መተሽ መኪና አለኝ አትበይ። ሀና ብቻ ያምርሻል፣ ለሀና ብቻ ነው የሚሰጣት ምናምን። አረሼም ነው በጣም አንተ እድሜህን ማትፈራ ሰውዬ። አብረውክም የተሰቀሉ ሰዎች ግብዞች፣ የማይመክሩ የማይገስጹ፣ የገሰጹን ሰዎች ጠላት አድርገ የምትቆጥር እኔ ነኝ ትላለህ። ድንቃ አንቺ ትጀነጅኛለሽ፣ ባለጌልሽ ታስታውቂያለሽ። ባለ ትዳር ሄዳችሁ የምትጀነጅኑ ሴቶች ፕሮቴስታንቶች ናችሁ። እንግዲህ ስማችሁን እያጠፋ ነው። ወይ እኔንን በሉ ወይ አላረግንም በሉ። እኔ እኮ የፕሮቴስታንት እህቶች እንዴት ታግሳችሁ ጸጥ እንደምትሉ፣ እንዴት ካዳሚ ሆናችሁ እንደቀራችሁ አላውቅም። ጀንጅናችሁኛል እያለ ነው። ባለትዳር እንደሆነ ታውቃላችሁ። የሶስት ልጆች አባት እንደሆነ ታውቃላችሁ። አትጀንጅኑኝ ሳያምራችሁ ይቀራል እያላችሁ ነው። እንዴት አይነት እኔ እኮ እንዴት ነው የምትሰሙት ግን ስትሰሙ? ጌታን ነው የምላችሁ። ይሄ እኮ ፕሮቴስታንት ሴቶችን እኮ የሚያሰድብ እኮ ንግግር እኮ ነው። ምክንያቱም ባለትዳር እየሄዳችሁ እንደምትጀነጅኑ አደባባይ ላይ እየመሰከረባችሁ ነው ይሄ ሰውዬ። የምሬን እኮ ነው። ባለትዳር የሆነ ሰው እኔ እግዚአብሔር ይመስገን ጀንጅኖኛ አያውቁም። ፕሮቴስታንት ሴቶች ጀንጅኖኛ አያውቁም። ምናልባት ብዙ ጊዜ ስለ ብሔረ ጽጌ ስለሚያወራ ሊሆን ይችላል የሚጀነጅኑት፣ እሱን አላውቅም። ብዙ ጊዜ ካያችሁ ፕራይቬት ፓርቶችን መጥራት ምናምን ይወዳል። ስትስሚው የመራቢያ አካል ይቆማል አይደለም እንዴ?
አዎ ምናምን እንደዚህ አይነት ንግግሮች ይወዳል። በጣም ስለ ሴክስ ማውራት ይወዳል። እኔ በዚህን ያህል ደረጃ መጽሐፍ ቅዱስ የገለጠ ሰው እንዴት ስለ ሴክስ ማውራት ይወዳል? አይሰቀጥጥህም እንዴ አንተ? ስለ ሴክስ በዚህን ያህል ደረጃ እንዴት ሰው ያወራል? ቀለመወርቅ እኮ ብልግና እኮ ነው ቀኑን ሙሉ የሚያወራው። እውነት ስሙት እስቲ። እንዴት ነው ችላችሁ የምትሰሙት? እንዴት ነው ወንጌል ነው የምትሉት? እንዴት ነው? እኔ ብናገር እንደዚህ አይነት ነገር እኮ አታስቀምጡኝም እኮ። እውነቴን እኮ ነው የምላችሁ። ጥላቻችሁ ስላለ እኔን ነገሩ እኔ ዮናታን አክሊሉ አስተምሮክ ኢየሱስን ብትወድ ይገርመኛል። ኢየሱስን ብትወደው ይገርመኛል። ዮናታን አክሊሉ አስተምሮ ዮናታን አክሊሉ ካስተማረ የምትወደው ዮናታን አክሊሉንን ጠበቃ የምትቆመው ለዮናታን አክሊሉን። ቀለመወርቅ አይተንፍሱ አስተምሮክ 24 ሰዓት እሱ ጋር ቁጭ ብለህ ስታበቃ ሪዛልቱ ኦርቶዶክስን መጥላት ፍቅር አይደለም። ድሮ አዛኝ የነበርክ ሰውዬ ስታይ ስለማያውቁ እኮ ነው ምትል። ድሮ የሆነ ነገር እኮ ስላልገባቸው ነው ብለህ ምትራራ ምትጸልይ የነበርክ ሰውዬ እውነቱን ልንገርክ ሪከርድ ትደረጋለህ። ልደረግ እኔ ብርቅ ያደ እኔ እዚህ የሶሻል ሚዲያ ፍርድን መቼም ማልሰማ ሰው ነኝ። አንድ ነገር አንተ ደነዝ ነህ ይላል። ኧረ በእናትህ በአፋ አትጻፍ፣ በእንትን በእጅግ ጻፍ። አንተ አይባልም፣ አንተ ነው የሚባለው። አንተ ነው ስጽፉ አንተ የምትሉ ሰዎች ተዉ። አማርኛው አንተ ነው የሚለው። ቋንቋችሁን አታበላሹ። በምላሳችሁ በንግግር አታጽፉት። እንደዚህ የሆነ በቮይስ ታይፕ ማድረግ ይቻላል። ተዉ፣ ቮይስ ታይፕ ማድረግ ተዉ። በእጃችሁ ጻፉ። እና ቀለመወርቅ አይተንፍሱን 3 ቀን ሙሉ 18 ሰዓት ከሰማከው ሪዛልቱ ኦርቶዶክስን መጥላት ነው። እኔ ልንገራችሁ ይሄን ስላችሁ እዚህ ሚዲያ ላይ ያሉ ኦርቶዶክሶች እኛን ይወዱናል ትላላችሁ። አይመለከተኝም። እኔ ከኦርቶዶክስ ምን ትስጠይቅ ሰምታችሁ ውደዱን ምናምን አትሊስት ቻሌንጅ የማደርጋቸው አልዳንም፣ ፕሮቴስታንት አልዳኑም ጠፍተዋል ብላችሁ የምታስቡ ከሆነ እኔ ለኦርቶዶክስ ሁሉ የምሰጠው ቻሌንጅ ኦርቶዶክሳውያን እውነተኛ መንገድ ላይ ነው ያለነው፣ የኛ መንገድ ነው ወደ ዘላለም ሕይወት የሚወስደው ብላችሁ የምታምኑ ከሆነ እናንተን ቻሌንጅ የማደርግበት አንድ ጥያቄ ያለኝ እራሩልና ታዲያ ውደዱና ታዲያ አፍቅሩና ታዲያ። ለጠፋ ሰው እኮ ርህራሄ ነው የሚሰጠው አይደል? ውደዱን ኦርቶዶክሳውያን። ይሄን ነው የምጠይቀው። ወደ ጴንጤው ጋር ልመለስ። ጴንጤዎች እስቲ ጻፉልኝ። ጴንጤዎች ኦርቶዶክሳውያን ድነዋል አልዳኑ? ኦርቶዶክሳውያን ድነዋል አልዳኑም? ጴንጤዎች እስቲ ጻፉልኝ። ምንም አላችሁም። ድነዋል አልዳኑም? ኦርቶዶክሳውያን ድነዋል ይላል። ኦርቶዶክሶች አጻፉ። አልዳኑ ድነዋል። ኦርቶዶክሶች አጻፉ ለራሳቸው አልዳኑ። ጴንጤው እንዲጽፍ ነው የፈለግኩት። ድነዋል አልዳኑ። የእኛም መራሱ መቻወቅን ይላል። አልዳኑም እኮ። አሁን ይህን ነው የምጠይቃቸው። በእናንተ አስተሳሰብ፣ በእናንተ ግምት ኦርቶዶክሶች እኮ አልዳኑ። ስለዚህ ተሰደብን ብለው ለምንድን ነው የምትሰድቧቸው? ያልዳነ ሰው መሳደብ እኮ ማንነቱ ነው አይደል? ካልዳኑ ታዲያ ለምንድን ነው? እኔ እኮ አንዳንዱ ይነግረኛል፣ አንተ ፍርደ ገምድል ነህ ይለኛል። አልዳኑም ብሎ ኦርቶዶክሶቹን የሚያስበው ሰውዬ እኮ ነው። አልዳኑም ብለ ኦርቶዶክስን የምታስብ ከሆነ ከነሱ ለሚመጣ ኔጌቲቭ ለሆነ ነገር ለምንድን ነው ኔጌቲቭ መልስ የምትሰጠው? ወይስ አንተም እነሱም አልዳናችሁ? ጥያቄ ነው የጠየኳችሁ። ድነዋል ካላችሁ ከዳነ ሰው ኤክስፔክት የሚደረጋለ የጽድቅ ፍሬ፣ የህይወት ፍሬ፣ የቅድስና ፍሬ፣ እግዚአብሔርን የመፍራት ፍሬ ከዳነ ሰው ኤክስፔክት የሚደረግ ነው አይደል? ኢየሱስ ክርስቶስ እኔ የወይን ግንድ ነኝ ባለበት ምዕራፉ ላይ ፍሬ የጠበቀው እኮ በግንዱ ላይ ከተጣበቁት ቅርንጫፎች ነው። ኦልሬዲ ግንዱ ላይ ከሆንክ ከአንተ ምን ይጠበቃል? ፍሬ ይጠበቃል። ስለዚህ አብዛኞቻችሁን የቀለመወርቅ አይተንፍሱ ደጋፊዎች፣ አብዛኞቻችሁን ኦርቶዶክሶች አልዳኑም ብላችሁ ነው የምታምኑት አይደል? ስለዚህ ካልዳነ ሰው ለምን ፍሬ ትጠብቃላችሁ? ካልዳኑ ፍሬ ለምን ትጠብቁባቸዋላችሁ? ድነዋል ብላችሁ የምታምኑ ደግሞ ከሆነ ለምን ወንጌል ተሰብኳቸዋላችሁ? ሁለት ጥያቄ ነው። አልዳኑ የምትሉ ከሆነ የሆነ ነገር ለምን እኛን አሉ ብላችሁ በአጸፋው ከነሱ የባሰ ሰደቡን ብላችሁ ብዙ እጥፍ ስድብ ነው የምትሳደቡት። ስለዚህ እናንተም አልዳናችሁም ማለት ነው። እሺ ድነዋል ብላችሁ የምታምኑ ከሆነ ለምንድን ነው ወንጌል የምትሰብኳቸው? እኔ እዚህ ሚዲያ ላይ በጣም የሚገርመኝ ከአንዋር መስጊድና ከኡራኤል ቤተክርስቲያን እኩል
እኩል ቅዳሴ ኖሮ ጾም ነው ኖሮ እነዛም ከሰላታቸው እነዚህም ደግሞ ከቅዳሴያቸው ሲወጡ ቢያይ አንድ ቀለም ወርቅ አይተንፍሱን ሲሰማ የዋለ ጴንጤ ወንጌልን በነገርኩ ብሎ ሳሊቬት የሚያደርገው ነጠላ ያደረጉትን ሰዎች ነው። ራጉኤል እኔ እስቲ ፕሮቴስታንቶች ልንገራችሁ፣ ከመስጊድ ወገኖቻችን ከመስጊድ ሲወጡ ሳሊቬት ታደርጋላችሁ፣ ምራቃችሁን ትወጣላችሁ። ኢየሱስን በነገር ናቸው እናንተ ትላላችሁ ወይ? እኔ እኮ ሳክሳም ተሰብስበ እኮ ያስቸገርከን እኮ ሳክሳም እኮ የወንጌል አርበኛ ምናምን ትባበላ። አንድ ቀን እኔ ናና መሬት ላይ ስበከና እኔ እኮ የኤርሚያስ የወንጌል አርበኝነት እኮ አይገባኝም እንዴ። እስጢፋኖስ የወንጌል አርበኛ ነው። የድንጋይ ክምር ላዩ ላይ እስኪጨምሩ ድረስ በገዳዮቹ ፊት ለፊት ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ሕይወት ድረስ ኢየሱስ ክርስቶስን ሰበከላቸውና ፍርዱን ተቀበለ። ተደብቆ ወንጌል አለ እንዴ ብራዘር? የለም እኮ። እኔ ያው እንትና እኮ ካንተ ተሻለ። እሱም ቢሆን በጥበቃ ነው እንጂ ሰብኮ የሄደው ማን ነው? ትዝታው ተሻለ እኮ ተሽሎክሎኮ ቢሆንም እሱም ወንጌልን ለኦርቶዶክስ ሻክሙዬ ለኦርቶዶክስ ነው ብሎ ጴንጤ ሰብስቦ ዘሎ ሄደ። እኔ የትዝታው ሸክም ለኦርቶዶክስ ነው አይደል? 24 ሰዓት የሚገባ ኦርቶዶክስን በተመለከተ ነው። አንድ ሸክሙ የኦርቶዶክስን ወንጌል መድረስ የሆነ ሰው እንዴት ለጴንጤ እንትን ኮንፈረንስ ያዘጋጃል? እስቲ መልሱልኝ። እነዚህ ሰዎች ትዝታውንም ብትሉ አካውንታቸውን በግልጥ ይለጥፋሉ እንጂ በግልጥ ወንጌልን ሰብከው መከራ መቀበል የሚመርጡ ሰዎች አይደሉም። የቤት ኪራይ ደረሰ ምናምን ይለኛል። አልደረሰም፣ ትንሽ ቀን ይቀረዋል። ደግሜ ከገባ የቤት ኪራይ ደርሶብኝ ነው። እሺ ወዳጆች፣ ትንሽ ቀን ይቀረዋል። የምትከፍልልኝ አይመስልም። እኔ እንዲህ ተናግሬ ስወጣ በውስጥ በኩል አንድ 100 ምናምን ስድቦች ነው እንጂ የሚጠብቀኝ እስቲ አካውንትን ጻፍልኝ የሚል ሰው ራሱ ገጥሞኝ አያውቅም። እውነት ነው የምላችሁ። እስቲ አካውንትን ጻፍልኝ የሚል ሰው ከገጠመኝ ራሱ እኔ ኤርሚያስ ጋር ያለው ነው እንደዛ የሚሉኝ። እግዚአብሔር ይመስገን የሚወዱኝ በጣም ድንቅ እህቶች ወንድሞች አሉኝ። በጣም የሚወዱኝ ስትለወጡብኝ ያልተለወጡብኝ አብረውኝ ያሉ መከራዬን የሚካፈሉ አሉኝ ወንድሞች እህቶች። እግዚአብሔር ስለነሱ ይመስገን። ላይቭ ገባ አልገባ አይመለከታቸውም። እነሱን አማክሬም ላይቭ ገብቼ አላቅም። ጌታ ኢየሱስ ቤታችሁን፣ ትዳራችሁን፣ ህይወታችሁን ይባርከው እህቶቼ ወንድሞቼ። እግዚአብሔር ጉድለታችሁን ይሸፍን፣ ባዶነታችሁን ይሙላ። እግዚአብሔር በደከማችሁ ጊዜ ብርታት፣ ኃይል ባጣችሁ ጊዜ ምርኩዝ፣ መንገዳችሁን በራቃችሁ ጊዜ የጸጋው ድጋፍ ይሆናችሁ። እግዚአብሔር ዘመናችሁን፣ ቤታችሁን፣ ትዳራችሁን፣ ህይወታችሁን ይባርከው። እናንተን እዚህ የነ ቀለም ወርቅ አይተንፍሱ ስጦታ ሰጪዎችማ ታውቃላችሁ። አንድ ቀን መታ ልኬልሃለሁ ለአንተ አለች። አንዷ አይኗን እንደዚህ ጉርጥርጥ አድርጋ የታለ ላክሽልኝ ደግሞ ምናምን አልኳት፣ ሐሰተኞችን ስንቃወም። ከዛ አምጥታ ለአማን ሻሎም የላከችበትን ሪሲት እኔ የምላችሁ ማለት ነው። በመልክ ነው በጾታ ከሆነ ተመሳስለናል። ልክ ነው። በመልክ ነው በምንድን ነው የምንመሳሰልባቸው እኔና አማን ሻሎም? ከዛ እኔ ታሳድቤ የአማን ሻሎም አካውንት ተጻፈ። ክብሩ ጌታ ይውሰድ። ለአማን ሻሎም ተላከለት። አይዞ ወንድማችን ተሰብራል። እኔ እኮ ነው የተሰደብኩት። ተሰብራል ተብሎ ቅር ብሎኝ አይደለም የምነግራችሁ። እኔ ብዙ ጊዜ መከራው ነው የሚገጥመኝ። ድሉ ላይ አልኖርም። ብዙ ጊዜ ሽልማቱ ላይ የለውም፣ ስድቡ ላይ ምናምን ያለሁትኝ እና ውርደቱ ላይ መከራው ላይ ነው። ሲያከብሯቸው አብሮኝ አያከብሩም እኮ። አሁን አማን ሻሎም ዲቤት አድርጎ ሲያሸንፍ መች ጠርታችሁን ታውቃላችሁ? አማን ሻሎም የሆነ ነገር ሲሆን አብሬ አለው አይደል? ደስተኛ ነኝ በወንድሜ ጎን በመቆሜ። እሱንም አፍተሮ ለአማን አብራችሁኝ ያልነበራችሁም አይነት ነገር ብሎኛል። መሀል ላይ ተሸብልጌበት ሊሆን ይችላል፣ አልፈርድበትም። እሱም ላይ አልፈርድበትም እሱ ላይ እና ደስተኛ ነኝ እኔ ከወንድሞቼ ውድቀት ጋርም ክብርም ጋር አብሬ መቆም ፈልጋለሁ። አሸንፎ ያውቃል እንዴ? ለምን አያውቅም?
በነገራችሁ ላይ እዚህ ጋር ኦርቶዶክሳዊ እንድታውቁ የምፈልገው ነገር የፈለጋችሁትን ከፕሮቴስታንት ጋር ዲቤት ገብታችሁ የፈለጋችሁትን እናንተ በእናንተ እሳቤ ጨመቅ ነው ብላችሁ ቪዲዮ ስትሰሩ ብትውሉ እዛ ቤት ተኪዶ ሄዳችሁ ብትሰቡ ጨመቅ ነው እነዛ የሚሉት። ፕሮቴስታንቱም ጨመቅ ነው። እኔ ሁሌ እኮ ስትጨማመቁ እኮ ነው ማያችሁ። እኔ አሸናፊ አይቻል አቅም ክርክራችሁ ላይ ጌታ ምስክሬ ነው። ሃይማኖት አይሸነፍም ወዳጆቼ፣ እንድታውቁ ያስፈልጋል። ሃይማኖት አይሸነፍም። ኦርቶዶክሱ ጋር ሲሄድ አሰጣከው፣ ለበለብከው፣ ገነስከው፣ ምንም አልቀረለትም እኮ በቃ እርቃኑን ነው የገለጥከው ነው ይላል ኦርቶዶክሱ ቤት የለም ነው የምላችሁ። ጌታን ነው የምልህ። ማንም አሸንፎ አያውቅም እዚህ ሶሻል ሚዲያ ላይ። ባለፈው ብቻ ላይ እንትን ፈለገ ላይ ትንሽ ወረዳችሁበት እናንተ ገብታችሁ አሸንፍከው ነው ማለት ያለባችሁ ሁልጊዜ። እሺ ሃይማኖት ውይይት ላይ ጌታ ምስክር፣ እውነቱን ልንገራ ሽንፈት የለም። እዚህም ጋር የሚገባው ሰውዬ አሸንፋለሁ የሚባለው፣ እዛም ጋር የሚገባው ሰውዬ አሸንፋለሁ የሚባለው። እኔ ተሸናፊ አይቻላቅ። ስለዚህ አሁን እኔ በአማን ሻሎም ሳይድ ሁሌ አማን ሻሎም እንዳሸነፈ ነው፣ በእኔ ሳይድ እንዳሸነፈ። እናንተ ተሸነፈ ነው ያላችሁት፣ እኔ አማን ሻሎም ሲሸነፈ ይቻላል እንዳሸነፈ ነው ለእኔ። ለምን ሃይማኖት አይሸነፍም ወዳጆች። እውነትን ስትፈልጉ ለህሊናችሁ ስትኖሩ ነው ዳር ይዛችሁ ስትመለከቱ በዚህ ውይይት እከሌ ሚዛን ደፍቷል የምትሉት እንጂ የትኛውም ቦታ ላይ የሃይማኖት ቀንበር ውስጥ ሆናችሁ፣ የሃይማኖት ስላችሁ ሃይማኖት እምነት ነው። የሆነ የሃይማኖት ፖለቲከኛነት አላ ልክ በቃ እኛ እንደዚህ ነን ብላችሁ ራሳችሁ መድባችሁ የቆማችሁበት ጉዳይ አይሸነፍም። ስለፈለገ ሀቁን ተናገር። ምንድነው ሀቁ? ሀቅ የለም እኮ ሀቅ የለም። ምን ሀቅ አለ? ሀቁ እኮ የእግዚአብሔር ሀቅ እኮ ክርስቶስ ነው። ኢየሱስ እኮ ከብሮ ያውቅ። የፈለገና የቀለም ወርቅ የተንፈሱ ውይይት ከፈለገ ተጽዕኖ ፈጣሪነት ወደ ቀለም ወርቅ ተጽዕኖ ፈጣሪነት ነው ሽፍት ያደረገው። የከበረ ኢየሱስ አላየውም እኔ። የትኛው ኢየሱስ? መስቀል ላይ ሞተው ከድንግል ማርያም የተወለደው በጴንጤናዊ በጲላጦስ ዘመን መከራን የተቀበለው እሱ ኢየሱስማ በማናቸንም እዚህ ውስጥ ከብሮ አያውቅም እኮ። ማናቸውም እዚህ አስከብረውት አያውቁም። እውነቴን እኮ ነው። ውይይት ከከሌ ተጽዕኖ ፈጣሪነት ወደ ከሌ ተጽዕኖ ፈጣሪነት ሽፍት ያደርጋል እንጂ እኔ ነፍሳትንም ሲያዘንብ አይቻል አቅም። አንዳንድ ለህሊናቸው የኖሩ ሰዎች በቃ እንዲህ ነው እንዲህ የአባቶች ትምህርት እንዲህ ነው ብለው ከፕሮቴስታንት ወደ ኦርቶዶክስ ሽፍት አድርጓል። ለህሊናቸው የሚኖሩ ሰዎች ደግሞ በዚህም ጋር ኦርቶዶክስ ጋር ሆነው በጣም ለህሊናቸው የሚኖሩ ሰዎች ይሄ ሁሉ ነገር አለ እንዴ ብለው በነቀለም ወርቅ ጣሪነት ወደ ኦርቶዶክስ ወደ ፕሮቴስታንት ሽፍት ያደረጉ ሰዎች አሉ። እና አትታለሉ። በተለይ በሃይማኖት ቁማር ተጫዋቾች አትታለሉ። እሺ ወዳጆች አትታለሉ። እና አሁን የመጨረሻ ጥያቄ እንደዛ ነው። ሀሳቤን ጠቅለል ሳደርገው ዮናታን አክሊሉ አላዳነኝ። ጴንጤው ስማ፣ ዮናታን አክሊሉ አላዳነኝም። ኢየሱስ ነው ያዳነኝ፣ ምህረት ያበዛልኝ፣ ከእንደገና ያቀፈኝ፣ የጠፋውን ልጅ ወደ ቤቱ የመለሰው፣ የጠፋው ልጅ ከእንደገና ያቀፈው፣ የጠፋው ልጅ አስር ከመብላት የሪያ ምግብ ከመብላት ወደ ቀለበት ወደ ማድረግ የጠራው። ድሮሃል ምናምን የምትሉኝ ሰዎች እኔ ማምኑ ታውቃላችሁ። እምነቴን ልንገራችሁ። የትኛውን መድረክ ላይ እዩ ጩፋ ገንዘብ ሲሰጥ እዩ ጩፋ ገንዘብ ሰጣ አይደለም ምለው፣ መለሰ ነው ምለው። የሚከራከረኝ ሰው አለ? መለሰ ነው ምለው። መለሰ ነው ምለው። አይደል? የሚከራከረኝ ሰው አለ በዚህ? እዩ ጩፋ ገንዘብ ይመልሳል እንጂ አይሰጥም። ከየት አምጥቶ ይሰጣል? ከህዝቡ የሰበሰበው ህዝቡን የዘረፈው እኮ ነው። ምን አለ መሰላችሁ? ኢየሱስ በአንተ ቤት እሆን ዘንድ ይገባኛል ያለው ዘኬዎስ የሚባል አጭር ሰው ከሮማውያን ጋር በመመሳጠር ከእስራኤል በግፍ የሰበሰበው ገንዘብ ስለነበረ የእግዚአብሔር ልጅ ክርስቶስ ኢየሱስ